ብዙ ጊዜ ሁሉንም ሰው የማሳቅና ቀልድ የመፍጠር ተሰጥኦ ያለው ሰው በዙሪያችን ካለ እናደንቀዋለን፣ ወይንም ደግሞ ሁሌም አብሮን እንዲሆን እንፈልጋለን። ህመምን ወደ ቀልድ፣ ዝምታን ደግሞ ወደ ሳቅ የሚቀይረውን ያንን ሰው ቀልዱን እንደ ጥንካሬ፣ እንደ በራስ መተማመንና ደህና ለመሆኑ እንደ ማረጋገጫ እንወስደዋለን። ነገር ግን ያ ሳቅ የደስታ ውጤት ባይሆንስ? ሳቁ የውስጥ ህመሙን መደበቂያ ጋሻ ቢሆንስ? አንዳንዴ ነገሮችን በቀልድ ማለፍ ወይም ሰዎችን ማሳቅ ብቻ ሰዎችን የሚያቀራርብ ድልድይ ላይሆን ይችላል። ምክንያቱም ማንም ሰው እንዳያየው ተብሎ የተገነባ የህመም መደበቂያ ሊሆን ስለሚችል። ከፈገግታው በስተጀርባ፣ ሁሉም ሰው ከሚወደው ቀልድ በስተጀርባ በታላቅ ዝምታ ውስጥ የሚካሄድ ትግል ሊኖር ይችላል። የስነ ልቦና ባለሙያዎች ይህንን ሳድ ክላውን ፓራዶክስ ብለው ይጠሩታል። ይህ ማለት ሳቅ ለድብርት፣ ለጭንቀትና ለጥልቅ ስሜታዊ ስቃይ እንደ ጭንብል ሆኖ የሚያገለግልበት ሁኔታ ነው። ዛሬ በውጫዊ ገጽታቸው ሲታዩ ተራ የሚመስሉ ነገር ግን የአእምሮ ጤና ቀውስ የሆኑ ወይም አእምሮ ደህና እንዳልሆነ የሚያሳዩ ምልክቶች 7 የሰው ልጅ ባህሪያት እንመለከታለን። እነዚህ ምልክቶች ብዙ ጊዜ ልብ የማንላቸውና በስህተት የምንረዳቸው ወይም ደግሞ ችላ ብለን የምንተዋቸው ሊሆኑ ስለሚችሉ እናንተም እነዚህን 7 ምልክቶች በሚገባ እስከ ቪዲዮ መጨረሻ ድረስ በመመልከት ራሳችሁን እንድትገመግሙ ስል ጋብዛችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት እጠይቃችኋለሁ። የመጀመሪያው ባህሪ ሁል ጊዜ ጠንካራ ሆኖ ለመታየት መጣር። ሁላችንም እንዲህ አይነት ሰዎችን እናውቃለን። እንደ አለት የጸኑ፣ ለሁሉም ሰው መቋሚያና መደገፊያ የሚሆኑ ነገር ግን በፍጹም እርዳታ የማይጠይቀው ያ ጠንካራ ሰው ከማንም በላይ እርዳታ የሚያስፈልገው እሱ ሊሆን ይችላል። ሃይ ፋንክሽኒንግ ዲፕሬሽን ወይም ከፍተኛ የሆነ ድብርት ወይም ደግሞ ጭንቀት ውስጥ ያሉ ብዙ ሰዎች ደህና መስለው ለመታየት ቀን ከሌት ይለፋሉ። ታዲያ በመጀመሪያ ፈገግ የሚሉት፣ ቀልድ የሚቀልዱትና የሌላውን ሰው ሸክም የሚሸከሙት እነሱ ናቸው። ይህ ሁኔታ አንዳንዴ ፈገግታ የታከለበት ድብርት ወይም ስማይሊንግ ዲፕሬሽን ይባላል። ይህም አንድ ሰው ለዓለም ደስተኛ ሆኖ እየታየ በውስጡ ግን የሚሰቃይበት ሁኔታ ነው። ታዲያ ግን እነዚህ ሰዎች በውስጣቸው ሙሉ በሙሉ በሚባል ደረጃ የዛሉና የደከሙ ናቸው። ዝም ብሎ አካላዊ ድካም ብቻ ሳይሆን ስሜታቸው ተሟጦ አልቋል። ለሰዎች በውጭ ጠንካራ መስለው ቢታዩ ከጊዜ በኋላ ግን ከጓደኞች መራቅና ከማህበራዊ እንቅስቃሴዎች ራሳቸውን ሲያገሉ ልንመለከታቸው እንችላለን። ይኸውላችሁ ጠንካራ መስሎ መታየት ሁል ጊዜ ተፈጥሯዊና ጤናማ ባህሪ ብቻ ላይሆን ይችላል። አንዳንዴ እየሰጠመ ወይም እየታመመ ያለን አእምሮ ለመደበቅ በጥንቃቄ የተሰራ ጭንብል ሊሆን ይችላል። ሁለተኛው ያለ ምክንያት ደጋግሞ ይቅርታ መጠየቅ። አሁን ደግሞ ሁልጊዜ ይቅርታ ስለመጠየቅ እንመልከት። ምናልባት ስለምን አይነት ሰዎች እንደማወራ ይገባችኋል። ምክንያቱም በዙሪያችሁ ያሉ እንደዚህ አይነት ሰዎች ስለሚኖሩ በሚገባ ታውቋቸዋላችሁ። በስብሰባዎች ላይ ሐሳብ ሲሰጡ፣ በመንገድ ላይ ሲጓዙ ወይም ደግሞ ከነርሱ ጋር ምንም ግንኙነት ለሌላቸው ነገሮች ሁሉ ይቅርታ የሚሉ ሰዎች አጋጥመዋችሁ ሊሆን ይችላል። ታዲያ ይህ ልማድ ብዙውን ጊዜ ከትራውማ ወይም ከስነ ልቦናዊ ቁስል ራስን ሁልጊዜ ከመውቀስ ወይም ደግሞ እያንዳንዱን ማህበራዊ ግንኙነት እንደ ፈተና ከሚያይ ጭንቀት ጋር በቀጥታ የተያያዘ ነው። ይህ ምናልባትም ስህተት መስራት ትልቅ ጥፋት በሆነበት ወይም ጥብቅ በሆነ የልጅነት አስተዳደግ ውስጥ የመጣ ሊሆን ይችላል። ታዲያ እንደዚህ አይነት ባህሪ ያላቸው ሰዎች ለብዙ ሰው እንደ ጨዋና ሰው አክባሪ ተብሎ ሊታዩ ይችላሉ። ነገር ግን ይህ ፍርሃት ሊሆን ይችላል፣ በሰው ላይ ሸክም የመሆን ፍርሃት ወይም ሰውን የማስቀየም ስጋት። እንደ ናሽናል አሊያንስ ኦን ሜንታል ኢልነስ ያሉ የአእምሮ ጤና ተሟጋች ድርጅቶች እንደሚያመለክቱት ከፍተኛ የሆነ የጥፋተኝነት ስሜት መኖር የአእምሮ ጤና መታወክ አንዱ ምልክት ሊሆን ይችላል ይላሉ። ይህ ባህሪ ሲታይ ምንም ጉዳት የሌለው ቢመስልም በውስጡ ግን እዚህ ቦታ ለመገኘት ብቁ እንደሆንኩ እርግጠኛ አይደለሁም የሚል መልእክት በየቀኑ ለራስና ለሌሎች ሰዎች ያስተላልፋል። ስለዚህ ይህ ምልክት ካለ እንደ ኮግኒቲቭ ቢሄቪየራል ቴራፒ ያሉ የህክምና ዘዴዎች እነዚህን ስር የሰደዱ ራስን የመውቀስ ልማዶችን ለመለየትና ለመለወጥ እጅግ ውጤታማ ናቸው። ሶስተኛው በሁሉም ነገር ላይ ፍላጎት ማጣት። አእምሮአችን ጤነኛ እንዳልሆነ ከሚያሳዩን ምልክቶች ውስጥ ሶስተኛው በሁሉም ነገር ላይ ፍላጎት የማጣት ችግር ነው። አንዳንዴ ነገሮች ላይ ተነሳሽነትና የፍላጎት ማነስ ሊገጥመን ይችላል። የሥራ ሞራል መቀዝቀዝ ሊሆን ይችላል፣
ወይም ደግሞ የምንወደው የትርፍ ጊዜ ማሳለፊያ ወይም መዝናኛችን እንኳን ሊሰለቸን ይችላል። እሱ ብቻም ላይሆን ይችላል። ብዙ ነገር ላይ ስሜታችን ሲቀንስ ልናይ እንችላለን። በድንገት ከቤት መውጣት አትፈልጉም? ስለ ምግብ ግድ የላችሁም? በአንድ ወቅት ሕይወታችሁን በደስታ የሞሉ የነበሩ ተግባራት አሁን ጉዳይ አትሏቸውም። ይህ አንሄዶኒያ በመባል የሚታወቀው የድብርት ምልክት ነው። ብዙ ሰዎች ስንፍና ሊሆን ይችላል ብለው ሊደመድሙ ይችላሉ። አእምሮ ደስታን፣ ከሰው ጋር ኮኔክት ማድረግን ወይም ዓላማን ለማግኘት በሚታገልበት ጊዜ የሚመጣ ችግር ነው። ከጓደኞቻችሁና ቀደም ሲል ተወዷቸው ከነበሩ ተግባራት መራቅ ዋነኛው የዚህ ችግር ምክንያት ነው ተብሎ ይወሰዳል። አራተኛው ፐርፌክሽኒዝም ወይም ፍጹም ለመሆን መጣር። በሕይወታችሁ እንከን የሌላቸው ፕሮጀክቶች፣ ከጠብታ ቆሻሻ የጸዱ የሥራ ጠረጴዛዎች እንዲሁም በቁጥጥራችሁ ውስጥ ያለ የሚመስል ሕይወት ልትፈልጉ ትችላላችሁ። ነገር ግን ይህ የሚያብረቀርቅ ውጫዊ ገጽታ ብዙውን ጊዜ በውስጣችሁ የሚናወጥና ያልተረጋጋ ስሜትን ይደብቃል። ከዚህ ውስጥ ስር የሰደደ ጭንቀትና ሁሉንም ነገር የመቆጣጠር አባዜ ሊኖር ይችላል። በስነ ልቦና እይታ ይህ የሚመነጨው ውድቀትን ክፉኛ ከመፍራትና የማይገመተውን ዓለም ለመቆጣጠር ከሚደረግ ፍላጎት ነው። ፍጹምነት ወይም ፐርፌክሽኒዝም ማለት ጥራትን ወይም ልቀትን መፈለግ አይደለም። ይልቁንም ፍርሃትን ማለትም የትችት ፍርሃትን፣ ሰዎችን የማሳዘን ፍርሃትን ወይም ነፃ የመሆን ፍርሃትን ለመቆጣጠር የሚደረግ ተስፋ የቆረጠ ሙከራ ነው። ይኸውላችሁ ይህ ከፍተኛ የሆነ ጫና ወደ ስር የሰደደና ለነገሮች ከመጠን ያለፈ ዝግጅት እንዲሁም የመጨረሻ ደረጃ ውጥረት በማምራት ሰዎችን በቀጥታ ለከፍተኛ ድካም ወይም በርናውት ይዳርጋቸዋል። ይህ ባህሪ እንደ ትልቅ አምቢሽን ወይም ከፍ ያለ ምኞት ተመስሎ እየታየ በዝምታ ግን የአንድን ሰው የአእምሮ ጤና የሚሸረሽርና ትኩረት ሊሰጠው የሚገባ ቀይ መብራት ነው። አምስተኛው ከሐዘን ስሜት ይልቅ ብስጭትና ንዴት ያንጸባርቃሉ። ሁሌም ያ በውስጥ የታመቀ ከፍተኛ ጫና ሁልጊዜ ተደብቆ አይቆይም። አንዳንዴ ባልታሰበ መንገድ ይፈነዳል። በድብርት ውስጥ ያሉ አንዳንድ ሰዎች ሐዘንተኛ አይመስሉም፣ አያለቅሱም ወይም ተስፋ ቆርጠው የሐዘን ስሜት ውስጥ አይገቡም። ከዛ ይልቅ ነገሮችን በንዴትና በብስጭት ያስተናግዳሉ። ትዕግስት ማጣት ሁሌም የሚታወቁበት ባህሪያቸው ነው። እንዲሁም በትናንሽ ነገሮች ሳይቀር በቶሎ ይቆጣሉ። ይህ በተለይ በወጣቶችና በወንዶች ላይ በብዛት የሚታይ ሲሆን ድብርት ራሱን በብስጭት ጭንብል የሚደብቅ መንገድ ነው። ታዲያ ይህ ዝም ብሎ መጥፎ ስሜት ብቻ አይደለም። መበሳጨት ዋነኛው ምልክት ሲሆን ከከፍተኛ ድብርት፣ ከጭንቀትና አልፎ ተርፎም ራስን የማጥፋት ሐሳብ እንዲመጣ የሚያደርግ አደጋ ጋር የተያያዘ ነው። ይኸውላችሁ ብስጭት ማለት የሐዘን ስሜት ሲመጣ አቅጣጫን ለማስቀየርና ለመከላከል የሚንጸባረቅ ተግባር ነው። ብዙውን ጊዜ ብስጭት ማለት መውጫ ያጣ የውስጥ ሐዘን ማለት ነው። ስድስተኛ ከሰዎችና ከእቅዶች ራስን ማግለል። አእምሯቸው ጤነኛ እንዳልሆነ ከሚያሳዩ ምልክቶች ውስጥ ስድስተኛው ከነገሮችና ከሰዎች ራስን ማግለል ነው። በንዴት ውስጥ መቆየት በጣም አድካሚ ሲሆን ወይም ደግሞ አንድ ሰው ምንም አይነት ቀሪ ጉልበት ሲያጣ ምላሽ መስጠቱን ያቆማል። ከዚያም ቀስ በቀስ ከሰዎችና ከተለያዩ ሁኔታዎች ራሱን ማራቅ ይጀምራል። አልፎ አልፎ ቀጠሮዎችን መሰረዝ የተለመደ የህይወት ክስተት ነው። ነገር ግን ሁል ጊዜ ከጓደኞች ከቤተሰብና ከማህበራዊ ሁኔቶች ራስን ማግለል ፍጹም የተለየ ተግባር ነው። ይህ ዝም ብሎ ኢንትሮቨርሽን ወይም ብቸኝነትን መውደድ ብቻ አይደለም። ይልቁንም ለማህበራዊ ጭንቀት ወይም ሶሻል አንዛይቲ፣ ለከፍተኛ ድካም ወይም ለከፋ የስሜት መደንዘዝ ቀድሞ የሚመጣ የማስጠንቀቂያ ምልክት ሊሆን ይችላል። ሰዎች ራሳቸውን በድንገት የሚያርቁት ለሰዎች ስለማይጨነቁ አይደለም። ብዙ ጊዜ ራሳቸውን የሚያገሉት ሊያስረዱት በማይችሉት ውስጣዊ ጦርነት ውስጥ ስላሉ ነው። በተለይ በዚህ ዘመን ሁል ጊዜ ከኢንተርኔት ጋር ተቆራኝቶ መኖር ነገሩን ይበልጥ ከባድ ያደርገዋል። በማህበራዊ ሚዲያ ላይ ብዙ ጊዜ ማሳለፍ ይበልጥ ብቸኛ እንድትሆኑ ሊያደርጋችሁ ይችላል። ምክንያቱም የኢንተርኔት ግንኙነቶች እውነተኛ እየመሰሉና ከሰዎች ጋር ያለውን የፊት ለፊት ኮኔክሽን ወይም ግንኙነት እየተኩት በመምጣታቸው ነው። ታዲያ በዚህ ሁኔታ ራስን ማግለል እጅግ አድካሚና አሰልቺ ሆኖ ከሚታየው ዓለም ራስን የመከላከያ መንገድ ይሆናል ማለት ነው። የመጨረሻው ደግሞ የአእምሮ መጨናነቅና ውሳኔ የመስጠት ችግር ነው። ይህ የውስጥ ትግል አእምሮን በማድከም ቀላሉን ተግባር እንኳ እንደ ትልቅ ተራራ እንዲከብድ ያደርጋል። ለራት ምን እንደሚመገቡ መምረጥ ልክ የህይወትን አቅጣጫ እንደመወሰን ሊከብድ አይገባም። ነገር ግን በጭንቀት ወይም በድብርት ውስጥ ላለ ሰው
እንደዚህ አይነት ትንሽ ችግር እንኳን ሊከብደው ይችላል። አእምሯችሁ ውሳኔ ስህተት ቢሆንስ፣ ሰው ቢቀየመኝስ በሚል ጥርጣሬ ውስጥ ይዘፈቃል። ይኸውላችሁ ይህ ስንፍና ወይም ነገሮችን ለመተግበር መድከም አይደለም። ይልቁንም ውሳኔ ላይ ወደ ኋላ ማለት ወይም የአእምሮ አቅም በሐሳብ የመጥለቅለቅ ውጤት ነው። በውስጣዊ ትግል ምክንያት ኮግኒቲቭ ሪሶርስ ወይም የአእምሮ ሀብት ስለሚሟጠጥ ለትናንሽ ምርጫዎች የሚሆን አቅም አይተርፍም። ያ እንከን የሌለው ጠረጴዛ፣ ቶሎ መቆጣት፣ ያልተመለሱ መልእክቶች ወይም የት ምግብ ቤት ልሄድ ብሎ መጨነቅ፣ እነዚህ ሁሉ የአንድ ሰው የባህሪ ድክመቶች አይደሉም። ይልቁንም ከፍተኛ ጫና ላይ ያለ የአእምሮ ስርዓት የሚልካቸው ምልክቶች ወይም ምላሾች ናቸው። እነዚህ ምልክቶች ሰዎች ቀድሞ የሚሰማቸውን ህመም ለመደበቅ ቀልድን እንደሚጠቀሙ ሁሉ አንዳንድ የሚያደርጓቸው ድርጊቶች ወይም ልማዶች ሊመጣ ይችላል ብለው ከሚሰጉት ህመም ራሳቸውን ለመከላከል የሚጠቀሙባቸው ጋሻዎች ናቸው። ሁል ጊዜ ለመጥፎ ነገር መዘጋጀት ወይም ደግሞ የሆነ ነገር መበላሸቱ አይቀርም ብሎ ማሰብ ተጨባጭነት ያለው ነገር አይደለም። ይልቁንም በጭንቀት፣ በውጥረት ወይም በቀደመ ቁስል ምክንያት በመዳን ስሜት ወይም ሰርቫይቫል ሞድ ውስጥ የታሰረ አእምሮ ውጤት ነው። ታዲያ ልክ ይህንን ቪዲዮ ስታዩ ወደ አእምሯችሁ የመጣ ሰው ካለ ምናልባት ያ ሰው በዚህ ስቃይ ውስጥ የሚገኝ ሊሆን ይችላል። እናም ደውላችሁ አገኙትና ትሪት አድርጉት። ራሳችሁንም በእነዚህ ምልክቶች ውስጥ ካገኛችሁት ይህንን እወቁ። እርዳታ መጠየቅ ድክመት አይደለም። ይልቁንም የሰው ልጅ ሊያደርጋቸው ከሚችላቸው ተግባራት ውስጥ ትልቁና ትክክለኛው ነገር ነው። ስለዚህ እርዳታ ለመጠየቅ ወይም እርምጃ ለመውሰድ አትስነፉ እያልኩኝ የዛሬውን ቪዲዮ እዚህ ጋር አበቃለሁ። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።